ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ጉዳይ ሚኒስቴር ከመካከለኛው ምስራቅ ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረግኩ ነው አለ። ከ2 ሳምንት በፊት በአሜሪካ በእስራኤልና በኢራን መካከል በተጀመረው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት የተገኘው መረጃ እንደሚያሳየው በሊባኖስ ቤይሩት የሚገኘው የኢትዮጵያ ቆንስላ የኢትዮጵያን ደህንነት እንዲጠበቅ ማድረግ ያለበትን እርምጃ እየወሰደ ነው። በሁሉም የመካከለኛው ምስራቅ የኢትዮጵያ ሚስዮኖች ተመሳሳይ የዜጎች ደህንነት ጥበቃ አሰራር መዘርጋቱ የገለጸ ሲሆን፣ በሊባኖስ ባለው አሳሳቢ ሁኔታ ምክንያት ችግር ውስጥ የወደቁ ኢትዮጵያውያን አስመልክቶ ጠንካራ ክትትል እየተደረገ መሆኑ ተገልጿል። በሊባኖስ ጊዜያዊ መጠለያ መዘጋጀቱንና የኢትዮጵያ ማህበረሰብ ተወካዮች ችግር ውስጥ ላሉ ወገኖች ተገቢውን ድጋፍ እያደረገ መሆናቸውን የሚገልጸው መረጃው ከዚህ በተጨማሪም የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር ጉዳዩን በቅርብ በመከታተል አስፈላጊ ሆኖ ሲገኝና የፍላጎት ጥያቄ ሲቀርብ ዜጎችን ወደ ሀገራቸው ለመመለስ ሁኔታዎችን እንደሚያመቻች ያስረዳል። በጦርነት ውስጥ በአስቸጋሪ ሁኔታ ውስጥ ላሉ ዜጎች ለአደጋ ጊዜ የሚያገለግል የጥሪ መስመር ተዘጋጅቶ የመረጃና የምክር ድጋፍ ለመስጠት እንዲሁም በየአካባቢው ላሉ ኢትዮጵያውያን ማህበረሰብ ተወካዮች ቆንስላ ጽሕፈት ቤቶችን ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑን ተገልጿል። በመካከለኛው ምስራቅ በቀጠለው አውዳሚ ጦርነት ሳቢያ እየደረሰ ያለው ሰብአዊ ቀውስ ተባብሶ የቀጠለ ሲሆን የዓለም ኢኮኖሚም እየቃወሰ ነው። ኢራንና ኦማን የሚያዋስነውንና የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ሰርጥ መዘጋቱ በነዳጅ ምርቶች ላይ በየቀኑ ከፍተኛ የሚባል ዋጋ እንዲጨምርም አድርጓል። በመካከለኛው ምስራቅ አገሮች በአመዛኙ በቤት ሰራተኝነት ከተሰማሩ ኢትዮጵያውያን መካከል በሳውዲ አረቢያ፣ በኩዌት፣ በተባበሩት አረብ ኤሚሬትስ፣ በኳታር እና በሊባኖስ ያሉ ከፍተኛውን ቁጥር ይይዛሉ። መረጃዎች እንደሚያሳዩት በሳውዲ አረቢያ ከግማሽ ሚሊዮን በላይ፣ በሊባኖስ እስከ 200,000፣ በኩዌት በ10 ሺዎች፣ በተባበሩት አረብ ኤሚሬትስ በ10 ሺዎች እንዲሁም በኳታር ቁጥራቸው አነስተኛ የማይባል ኢትዮጵያውያን እንዳሉ ይነገራል። ጦርነት እያመሰው ባለው በዚህ ቀጠና ኢትዮጵያ ከፍተኛ የቤት ውስጥ ሰራተኛ ምንጭ ስትሆን ጦርነቱ ከተቀሰቀሰ በኋላ ታንዛኒያ፣ ደቡብ አፍሪካ የመሳሰሉ ሀገሮች በርካታ ዜጎቻቸውን ወደ ሀገራቸው መልሰዋል። ከኢትዮጵያ ግን አንዳችም የተመለሰ ዜጋ እንደሌለ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። በጦርነት ምክንያት በተባበሩት አረብ ኤሚሬቶች የሚኖሩ የፓኪስታን፣ የኔፓል እና የባንግላዴሽ ዜግነት ያላቸው 3 ዜጎች ሲገደሉ ቆስለዋል ከተባሉ 70 የውጭ ሀገር ሰራተኞች መካከል ኢትዮጵያውያን እንደሚገኙበት ዘገባዎች አውጥተዋል። የተባበሩት መንግስታት ድርጅት ወይም ተመድ የሰብአዊ መብቶች ዋና ኮሚሽነር ቮልከር ተርክ መጋቢት 1 ቀን 2018 ዓ.ም በሰጡት መግለጫ በመካከለኛው ምስራቅ የሚገኙ የውጭ ሀገር ዜግነት ያላቸው የቤት ሰራተኞች ለጦርነት ተጋላጭ መሆናቸውን ገልጸው የሞቱና የቆሰሉ በርካታ መሆናቸውንም ተናግረዋል። በጦርነቱ ዋነኛ ተዋናይ ከሆኑት ሀገሮች መካከል የኢራን 1400 ያህል፣ የአሜሪካ 7 ወታደሮች፣ የእስራኤል 15፣ የሊባኖስ በመቶዎች የሚቆጠሩ ሰዎች መረጃዎችም ያመለክታሉ። የመካከለኛው ምስራቅ ጦርነት ከተከሰተ ወዲህ የውጭ ጉዳይ ሚኒስትር ዴኤታ ሀድራ አበራ መቀመጫቸውን በኢትዮጵያ ያደረጉትን የጆርዳን፣ የኦማን፣ የኳታር፣ የተባበሩት አረብ ኤሚሬትስ፣ የኩዌት፣ የእስራኤል እና የሳውዲ አረቢያ አምባሳደሮች ቢሮአቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። የተባበሩት አረብ ኤሚሬትስ ጥብቅ ወዳጅ ናቸው የሚባሉትን ጠቅላይ ሚኒስትር አብይ አህመድን ሐሙስ መጋቢት 3 ቀን 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ ለጉብኝት የሄዱ ሲሆን ጉብኝታቸው አስመልክቶ እስከ አርብ ምሽት ድረስ የወጣ ዝርዝር መረጃም አልነበረም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ
ቸር ቆዩን።